ሰላምታችን በያላችሁበት ይድረስ ብለናል። ዛሬ የሚገኘው በኢትዮጵያ እስልምና ጉዳዮች ዑለማ ምክር ቤት ፕሬዝዳንት ከሆኑት ሐጂ ሙፍቲ ዑመር ኢድሪስ ቤት ነውና በቆይታችንም በተለይ የአብሮነት ሴቶቻችን የመከባበር የመቻቻልና የአንድነት ስሜቶቻችን በተመለከተና እንዲሁም ደግሞ የእምነት ተቋማት በአሁኑ ሰዓት በአንድነት የቆሙበት ጊዜ ነውና እነዚህና ሌሎችም መሰረታዊ ጉዳዮችን እያነሳን ከርሳቸው ጋር ቆይታ እናደርጋለን። ጋሻው ፍንታው ነኝ። ጥሩ ጊዜ። ለጊዜው እጅግ አድርጌ አመሰግናለሁ። ከአማራ ቴሌቪዥን ጋር ቆይታ ለማድረግ ሐሳቡን ለማካፈል አባታዊ ምክሮን ለመስጠት በጣም የተጣበበ ጊዜውን ተጠቅመው እኛ ጋር ቆይታ ለማድረግ ስለፈቀዱ በተቋሙና በተመልካቾች ስም እጅግ አድርጌ አመሰግናለሁ። ወደ ቀዳሚው ጥያቄ ልለፍና አጠቃላይ የጥያቄዎች ትኩረት ደግሞ ይሄ እኛ ጋር የነበረው እኛ ጋር የኖረው መቻቻል፣ አብሮነት፣ መደማመጥ ላይ ነው አብዛኞቹ ጥያቄዎች ትኩረት የሚያደርጉና በተለይ እንዲህ አይነት ነገሮችን በተለይ ከመቻቻል ከመደማመጥ ከአንድነት ከአብሮነት ጋር ደግሞ የእምነት አባቶች ብዙ መልእክቶችን ያስተላልፋሉ። እንደ ኢስላምም ሐዲስም ብዙ ነገር ይላልና ሐሳባችን ከዚህ ብንጀምር መቻቻል መደማመጥ አብሮነት ላይ ሐዲስ ምን እንደሚለው ነገር ቢስሚላሂር ረህማኒር ረሂም በመጀመሪያ እናንተ ለሀገራዊ ጉዳይ ህዝባዊ ለሆነ ተግባር አስባችሁ ተዘጋጅታችሁ ለህዝቡ ለማስተላለፍ የኔን ምክር ለመቀበል ብላችሁ ስለመጣችሁ በሀገራችን ህዝብ ስም ከፍ ያለ ምስጋና አቀርባለሁ። እንግዲህ ወደ ጥያቄው ስገባ ሀገራችን በመሰረቱ እስከ ዛሬ ድረስ ስናስተላልፍ የኢትዮጵያ ሰው የዋህ ነው። የኢትዮጵያ ህዝብ እንግዳ አክባሪ ነው። የኢትዮጵያ ህዝብ አብሮ የሚበላ ነው። የኢትዮጵያ ህዝብ ተዛዛይ ነው፣ ተከባባሪ ነው። ሃይማኖት የማይለየው ብሔር የማይለየው እንደሃለ አብሮ የሚበላ አብሮ የሚጠጣ የሚከባበር በሰርግም በሞትም በሐዘንም በደስታም አብሮ የሚኖር ህዝብ መሆኑ የተረጋገጠ ማይካድ ተግባር ነው። ስለዚህ እኛ በኛው ህይወት በራሴ ህይወት በተለይ ወሎ ላይ የሃይማኖት ልዩነት የብሔር ልዩነት የሚባል ነገር አናውቅም። ክርስቲያኑ ወጣትና ሙስሊሙ ወጣት አብሮ ይሞሸራል። የራሴ ወንድም ክርስቲያኖቹ ጋር አብሮ ተሞሽሯል። ክርስቲያኖቹ ወጣቶች እኔ ወንድም ጋር ተሞሽረዋል። እኔው አብሬ በተሞሸርኩበት የምንለያየው በስጋ ብቻ ነው። ወንድማማች ነው፣ የሚከባበር ነው፣ የሚተዛዘን ነው። የኢትዮጵያ ህዝብ ጠባይ ይሄ ነበር። ዛሬ በዛ ግልባጭ የኢትዮጵያ ህዝብ እንደኔ አመለካከት አውሬ ሆኗል ነው ማለት። የሰውነት ጠባይ ለቆ ተብዙ ሰው ላይ ያውሬ ጠባይ ሆኗል። አውሬ ነው ከፊሉን የሚበላ፣ ከፊሉን የሚረግጥ፣ ከፊሉን የሚወጋ አውሬ ነው እንጂ የሰው ልጅ አይደለም። ሰው ራሱ መወጋት ራሱን ሊያደሙት ሊገሉት አይፈልግም። ልጆቹ ቢሸገሩ ቢፈናቀሉ ቢራቡ አይፈልግም። ለራሱና ለቤተሰቡ የማይፈልገውን ነገር ሌላ ሰው ላይ መገበርና ተግባር ላይ መዋል መስራት ይሄ አትኩሮት አለማግኘትና አመለካከት መበላሸት ነው የምንለው። ይሄ ከምን ተፈጠረ? ከምንድን ነው የመጣው? የአባቶቻችን ጠባይ ለምን ተወገደ? ለምን ጠፋ? የአባቶቻችን የሃይማኖት መሪዎች ነገር ለምን ተቀየረ? ለምን ተለወጠ? የምሁሩ ጠባይ ለምን ተለወጠ?
የወጣቱ ጠባይ ለምን ተለወጠ? ምንድነው ምክንያቱ? ያለ እንደው እንደኔ አመለካከት እውቀት በተግባሩ ላይ አለመዋሉ ነው። እውቀት በተግባሩ ላይ አለመዋሉ ነው። እኛ እንደ ሃይማኖት ትምህርት እንግዲህ ነብያችን አለይሂ ሰላቱ ወሰላም ምንድነው የሚሉት? ረሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማእ ነው የሚሉት። በምድር ላለ ሁሉ በአጠቃላይ ይዘኑ ለሰው ልጅ ብቻ አይደለም፣ ለአውሬው፣ ለድመቱ፣ ለውሻው፣ ለእንስሳው በአጠቃላይ ይዘኑ ነው። ረሐሙ መን ፊል አርድ ምድር ላይ ላለ እንደ ፍጡራን ሁሉ እዘኑ። የርሐሙኩም መን ፊስ ሰማእ ብለዋል። ኃይሉ በሰማያት የተረጋገጠው ጌታ አላህ እንዳዝንላችሁ ለማያዝን ሰው አያዝንም። ወትሮ የኢትዮጵያ ሕዝብ በሚተዛዘን በሚከባበር በሚረዳዳ ጊዜ መሀይም ነው። የተማሩ ሰዎች አንዳንድ ናቸው። የሃይማኖት ሰዎችና አንዳንድ ሰዎች ናቸው ምሁሮች። እነዛ የሃይማኖት ሰዎች ሃይማኖቱ ያዘዛቸውን ነገር ተግባር ላይ ያውሉታል። ያዘዛቸውን የታዘዛቸውን ነገር ተግባር ላይ ስለሚያውሉት ፈጣሪ ተከለከላቸው ስለሚከለከሉ ቁጥብ ናቸው። የፈጣሪ ባሪያ ናቸው። ፈጣሪን አክባሪ ናቸው። ስለዚህ እነሱም ደግሞ ሰው ያከብራቸዋል፣ ሰው ይቀበላቸዋል፣ ሰው ያከብራቸዋል፣ ይወዳቸዋል። ስለዚህ ለመጥፎ ነገር እንዲሰሙበት ህዝብ አይፈልግም። በመስሪያ ቤት ወደ ፍርድ ቤት የተሄደ እንደሆነ እውነተኛ ነው። ወደ ምሁሮች የተሄደ እንደሆነ እውነተኛ ነው። አስተማሪዎች በዛ በፊት ጊዜ ትንሾች ናቸው። ተማሪ ትንሽ ነው። አስተማሪዎቹ መጥፎ ጠባይ ያላቸውም ጥሩ ተግባር አላቸው። የሚያስተምሯቸው ተማሪዎች ያን ተከትለው ጥሩ ተግባር ላይ ጥሩ ጠባይ ላይ ይወጣሉ። ወላጆች ደግሞ በጥሩ ጠባይ ላይ ናቸው፣ መሀይማን ናቸው። ልጆቻቸውን በጥሩ ያሳድጓቸዋል፣ በጥሩ ጠባይ ይኮተኩቷቸዋል። ነቢያችን አለይሂ ሰላቱ ወሰላም ምን ብለዋል? መለም ወቂል ከቢር የበላውን የማያከብር የጓደኛውን መብት የማይጠብቅ ለበታችሁ የማያዝን ከኛ አይደለም ብለዋል። የሰውነት ጠባይ የሰውነት አቋም ያለው አይደለም ብለዋል። አይደለም ሰሳ ነው። ስለዚህ ወላጆች ልጆቻቸውን በጥሩ ጠባይ ስለሚያሳድጉ ስለሚኮተኩቱ ራሳቸው ጥሩ አቋም ጥሩ ጠባይ ስላላቸው አስተማሪዎች ጥሩ አስተማሪዎች ስለሆኑ ተማሪዎች ጥሩ ተኮትኩተው ስለሚያድጉ ባለስልጣኑ ደግሞ ሌባ አይደለም፣ ሙሰኛ አይደለም። እንደው ሰውየውን እንኳን ፍቻለሁ ብለ የወረደውን አስተዳደሩ ሰራተኛውን አምጥተህ አሰርተኸው አሳይተው ቦታ የመጠጥ ብለህ 10 ብር ነው የምትሰጠው። ያን አልቀበልም እያለ እምቢ እያለ ዛሬ በሺህ የተቆጠረ በመቶ ሺህ ይበላል። ይሄ ከምን ተፈጠረ ያለ እንደሆነ ከትምህርት ተውቀት የተፈጠረ ነው ነው። የሃይማኖት አባቶች እውቀታቸውን ተግባር ላይ አላዋሉትም። ፈጣሪያቸውን አልፈሩም። ተከለከላቸው አልተከለከሉም፣ ባዘዛቸው አልሰሩም። ቃላት እንጂ ተግባር ላይ የሉም። የሃይማኖት አባቶች ፈጣሪ ጌታቸውን ታልፈሩ ያየኛል ይሰማኛል ካላሉ በሰው ዘንድ ክብር አያገኙም፣ ሰው ዘንድ መወደድ አያገኙም። የሚመክሩት ምክር ተቀባይነት አያገኙም። አንዱ ችግር ይሄ ነው ነው። ወላጆች ጠባያቸው እየተለወጠ ነው። ወላጆች ጠባያቸው ሲለወጥ ልጆቻቸውን በጥሩ መንከባከብ ማሳደግ የአባት ስራ ለልጁ ገር ነው ይባላል። ልጆቻቸው እየተበላሹ ይሄዳሉ። መሪዎች ጥሩ ታልሆኑ ህዝቡ እየተበላሸ ይሄዳል። መሪዎች ታላይ እስተታች ጥሩ አመለካከት ያላቸው መሆን ያስፈልጋል። ህዝባዊ አመለካከት ያላቸው መሆን ያስፈልጋል። ከራሳቸው ህዝብን የሚያስቀድሙ መሆን ያስፈልጋል። ከራሳቸው ሰልጆቻቸው ሰቤተሰቦቻቸው ህዝብን አገርን የሚያስቀድሙ መሆን አለባቸው። ይሄ ያልሆነ እንደሆነ ህዝቡ ያመጣል። የሰው ልጅ የሚሸነፈው በዝነት ነው። የሰው ልጅ የሚሸነፈው በማክበር ነው። በመሳሪያ አይሸነፍም፣ በምክር አይሸነፍም፣ በቃላት አይሸነፍም።
የሰው ልጅ የሚሸነፈው በተግባር ነው። አንዱ በሽታ አንዱ ችግር ይሄ ነው። የፊቱ የሀገራችን መከባበር መተዛዘን በተለይ እኮ እኛ እንደው ፖሊስ የመንግስት አካል ወትሮ እንግዲህ ጭቃሹ ይባል ነበር። ዛሬ እንደ ቀበሌ ያለው መስለኔ ይባል ነበር። ያ ይቅርና የመስለኔ ጸሐፊ እንደ ንጉስ ነው የሚታየው፣ እንደ ንጉስ ነው። ዛሬ እኮ ንጉስ የሚሰደብበት፣ ጠቅላይ ሚኒስትር የሚሰደብበት፣ ባለስልጣን የሚሰደብበት ጊዜያት እያየን ነው። ይሄ ብልግና ተየት መጣ? ተውቀት መበላሸቱ ነው የምንለው። የሃይማኖት አባቶች ሃይማኖታዊ ካልሆኑ፣ ምሁራን ጠባያቸው አቋማቸው የተስተካከለ ካልሆነ ተማሪያቸው ትክክል አይሆንም። መሪዎች ትክክለኛ ካልሆኑ፣ ለህዝብ አዛኝ ካልሆኑ፣ በእኩልነት የሚመለከቱት ካልሆኑ ህዝባቸው ያመጣል። ህዝባቸው አይፈራቸውም፣ ማያከብራቸውም። እያየን ነው እኮ በሌላ ቦታ እኮ መሪያቸው ጥሩ የሆነው ሰው በራቸው ላይ ንጉሱ በር ላይ ዘበኛ የማይቆም ፖሊስ አይደለም፣ ዘበኛ የማይቆም ንጉሶች አሁንም አሉ። ዘበኛ የማይቆም እነሱ እንደ ግለሰብ ሄደው እንደፈለጋቸው ሄደው ብቻቸውን ሄደው የሚገቡ የሚወጡ ዛሬም አሉ። በምን? ህዝባቸውን በመንከባከብ ለህዝባቸው በማዘን ተራሳቸው ህዝባቸውን በማስቀደም ነው። ይሄ የሆነ ጊዜ ያ ጥሩ ጠባይ ይመጣል። አሁን እንግዲህ ሸር የሚፈልቀው ተውቀት ነው እያልን ነው እኛ፣ ትምህርት ነው እያልን ነው። ትምህርቱ ተግባር ላይ አልዋለም፣ እውቀቱ ተግባር ላይ አልዋለም። ንግግርና ተግባር የተለያየ ሆኗልና ይሄ መስማማት አለበት፣ አንድነት ሊገኝ ዘንድ እያልን ነው። እኔ በየክልሉ አሁን ወደ 40 ዓመት ገዳማ ነው መጅልስ አለሁኝ። አንድ ቦታ ሄጄ ሁለት ሰው ተለያይቶ መጥቼ አላውቅም። ይሄ ክላሽ የለኝም፣ መሳሪያ የለኝም፣ ምንም የለኝም፣ ሽጉጥም የለኝም። ግን እኔ ለራሴ ጥቅም አንድ ቀን አስቤ አላውቅም። በሃይማኖት አካባቢ ጥቅም ፈልጌ አላውቅም። ስለዚህ እምመክረው ሰው ይቀበላል፣ እምመክረው ሰው ይሰማል። ማንኛውም ሰው ቢሆን ይሰማል፣ ይቀበላል። በርኩበት ቦታ ፈርዋ አድርጌ አንድ አድርጌ ነው የምመጣው። ቀደም ሲል ብዙ ጉዳዮችን እርሶም አንስተዋል። አንዱ እንደ ሀገር የገጠመን ትልቁ ፈተናም እኔም የማስበው የግብረ ገብነት ክፍተት ነው። ለዚህ ደግሞ ብዙ አካላት ድርሻቸው የጎላ ነው ብዬ አስባለሁ። ቀደም ሲል እርሶም አንስተውታል። የወላጆች ሚና በጣም ትልቅ ነው። የሃይማኖት አባቶች ሚና በጣም ትልቅ ነው። የመሪዎች ሚና፣ የምሁራን ሚና። አሁን ይሄ ሁሉ ወደ ተግባር አለመምጣቱ ነውና ብዙዎችም የሚያነሱት ይሄን ጉዳይ ነው። አሁን ኢትዮጵያ ላይ በተለይ እየተፈጠሩ ላሉ ችግሮች፣ እየተፈጠሩ ላሉ አለመግባባቶች ያው እርሶም ያውቁታል በቅርበትና አሁን ዜጎች ተወልደው ባደጉበት አካባቢ ይፈናቀላሉ፣ ያላግባብ የአካል ጉዳት ይደርስባቸዋል፣ ህይወታቸውን ያጣሉ፣ ከመኖሪያ ቀያቸው ይፈናቀላሉ፣ የእምነት ተቋማት ይቃጠላሉ፣ የሃይማኖት አባቶችም ቢሆን ጉዳት ይደርስባቸዋልና ለነዚህ ሁሉ መሰረቱ ደግሞ የሃይማኖት አባቶች አስተምሮ እየላላ መምጣት ነው የሚሉ አካላት አሉና እዚህ ላይ የርሰው ሐሳብ ምንድነው? የሃይማኖት አባቶች አስተምሮ መላላት አይደለም። የሃይማኖት አባቶች በቤተ ክርስቲያን ጧት ማታ ያስተምራሉ፣ ይለፈልፋሉ። የሙስሊም ምሁራኖች፣ ዑለማዎች፣ ኢማሞች ጧት ማታ ያስተምራሉ። በረመዳን 30ውን ቀን ሁሉ ያስተምራሉ። ችግሩ ምን ላይ ነው? እውነተኛነት ማጣት። የሚመከረው ሰው የሚመከረውን ነገር ተግባር ላይ አላዋለውሱ ነው። ሰውየው ራሱ ታልሰራ፣ ራሱ ያንን ለሰው የሚያስተላልፈውን ራሱ ተግባር ላይ ታላዋለው ተቀባይነት አያገኝም። በእኛ ምን ይላል መሰላችሁ? አንድ ሰው አንድ ዓሊም ባሪያ መጥቶ ጮኸባቸው ይላል። ወትሮ ባሪያ የሚባል ነፃ ያውጡኝ ጌቶች፣ ምኑና ምንትን ሸምግሉልኝ አላቸው። አይ እኔ ባሪያ ነፃ አውጥቼ አላውቅም፣ ባልሰራሁት ነገር እንዴት እሸመግላለሁ ብለው ባሪያ ገዝተው ነፃ ወጡ ይላል። ለዛ ለሽምግልና ብለው እንደዛ አድርገው ሰርተው ይሄዱ፣ ቃላታቸው ተቀባይነት ያገኛል። የሃይማኖት አባቶች አስተምሮታቸው አንሶት አይሆን ተግባራታቸው አንሷል። ፈጣሪ መፍራታቸው አንሷል።
ወደ ስልጣን እያዘመሙ ነው፣ ወደ ጥቅም እየተጓዙ ነው። ውስጥ ደግሞ ሃይማኖትና ጥቅም የተለያየ መሆን አለበት። ሃይማኖትና ስልጣን የተለያየ መሆን አለበት። የሃይማኖት አባት ስልጣን ፈላጊ ተሆነ፣ ጥቅም ፈላጊ ተሆነ፣ ዘመድና ባዕድ የሚለይ ተሆነ፣ ሰውን የሚለይ ተሆነ ተቀባይነት አያገኝም። ዋናው ችግር ማስተማር አንሶት አይሆን፣ ችግሩ እዚህ ላይ ነው። ፈጣሪን መፍራት ማነስ ነው። ራሱ የሚመከረውን የሚያስተላልፈውን ነገር ተግባር ላይ አለመዋል ነው። እኛ እኮ አንድ ዓሊም እባክህ ምከሩን ብለው አሏቸው ይላል። ከልቡይ ናቸው፣ ዛኪር ናቸው። መስጊዱ ጥቅ እንዳለ እንደሞላ መጥተው ሚንበር ላይ ወጡ። አልሐምዱሊላህ ሲሉ ገና አልሐምዱሊላህ አለ። ይሄም እንለው እኛ መስጊዱ ያለው ሰው በሙሉ ለቅሶ ወደቀ ይላል። ተይ በላይ መናገር አልቻሉም። ወርደው ቤታቸው ሄዱ። የሰው ልጅ የሚወጋው ልቡ የሚዘርሰው ተልብ የወጣ ሲሆን ነው። ተመላስ የተገኘ አይደለም። ሰውየው ተልባዊ የሆነ እንደሆነ ውስጡ ደህና ሆኖ አዛኝ ሆኖ ፈጣሪውን የሚፈራ ሆኖ የተናገረው እንደው ልብህ ይገባል። አንተዘጋ ተቀበለዋለህ፣ ትመለሳለህ፣ ተግባር ላይ ተውለዋለህ። ስለዚህ ምን ይላል? ማጃአ አን ሊሳን ላ yujawizu አዛን። ከመላስ የተነሳ ቃላት ተጆሮ አያልፍም፣ ሰምቶ ይተዋል። ወማጃአ አን ልቀልብ ዩሲቡል ቀልብ። ሰውየው ተልቡ የወጣ እንደሆነ ተግባር ላይ የዋለው እንደሆነ በዛ የሚሰራበት የሆነ እንደው ልቡ እዛ ሰሚው ልብ ይገባል። ሰሚው እንዲመለስ ያደርገዋል። ሰሚው እንዲስተካከል ያደርገዋል። አደ የሃይማኖት አባቶች አስተምሮታቸው አንሶት አይሆን፣ ተግባራታቸው አንሶ ነው። ፈጣሪ መፍራታቸው አንሶ ነው። ለህዝብ ዝነታቸው አንሶ ነው። ወደ ስልጣንና ወደ ገንዘብ አዘም ብለው ነው እንጂ አስተምሮትማ ተፊቱ ዛሬ ይበሳል ነው ማለት። የተለያዩ የሀሳብ ልዩነቶች አሉ። እንደ መልካችን ባህሪያችን የተለያየ ነው። እንደ ኢትዮጵያ ያለ ሀገር ደግሞ በጣም ብዙ ብሔር ብሔረሰቦች፣ ብዙ ማንነቶች፣ ብዙ ቋንቋዎች፣ ብዙ ባህሎች፣ ብዙ ወጎችን የያዝነ ሰዎች ነንና በተለይ ወጣቱ ላይ እርሶም የሚያዩት ነገር ይኖራል ብዬ አስባለሁ። ችግሮች ሲፈጠሩ የሚፈጠሩ ጉዳዮችን በመወያየት በመነጋገር ሐሳብ እንዲያሸንፍ በሐሳብ ከመነጋገር ይልቅ አሁን ዱላ ነው እየቀደመ ያለው፣ ብረት ነው እየቀደመ ያለውና እዚህ ላይ የርሶ ሐሳብ ምንድነው? ወዴት እየሄድን ነው? ውይይት አላነሰም። የፖለቲካ ወንድሞቻችን ሁልጊዜ ይወያያሉ። ወጣቱ ይወያያል፣ ተማሪ ይወያያል፣ አላፊዎች መሪዎቻችን ይወያያሉ። ሁልጊዜ ስብሰባ ነው፣ ሁልጊዜ ውይይት ነው። ለምንድነው ችግሩ የማይቀመሰው? ለምንድነው ችግሩ እየባሰ የሚሄደው? መለያየቱ እየባሰ የሚሄደው ለምንድነው? መፈናቀል፣ ግድያ ምንድነው ያደረሰን የተባለ እንደው መሰረቱ እንግዲህ እውነቱን የተናገርኩ እንደው አንገቴ ይቆረጣል ብለው ሷሃቦች ነብያችን አንዴ የተናገሩት ነበር። የሰው ልጆች በወጣትነታቸው የሚሾሙበት ጊዜ ይመጣል። የዛን ጊዜ ጥሩ ነገር አይመጣም። ሰው ስልጣን መያዝ ያለበት 40 ዓመት በላይ ነበር። 40 ዓመት በታች አይደለም። አላህ ነብያቶችን ንቡዋሪ ሰላም ይሰጠው 40 ዓመት ይሞላቸው ነው። ለምን ትግስት የሚያገኙት እዛ ላይ ነው። ከዛ በኋላ ነው አትኩሮት የሚያገኙት እዛ በኋላ ነው። አመለካከት የሚያገኙት ከዛ በኋላ ነው። ፍቅር የሚያገኙት ከዛ በኋላ ነው። አንዱ ችግር ይሄ ነው። ከባዱ ችግር ተዚህ የባሰው የመመሪያ ጉዳይ ነው። ህገ መንግስቱ የላላ ነው። እኩልነት፣ አንድነት፣ ነፃነት የሚባል ነገር ህገ መንግስቱ ጥሩ አመለካከት እንኳን ቢኖረው የተወሰደው በነፃነት ነው። የተወሰደው በእኩልነት ነው። ይሄ ከባድ አደጋ ነው። ልጅና አባት እኩል ተሆነ ማን ነው ቢናኘው? መሪና ተመሪ እኩል ተሆነ መሪ ወይስ ነው የሚሰማው? ተመሪ እንዴት ነው አድርጎ የሚሰማው? ነፃነት ተባለ እንደው ስድ የሆነ ነፃነት፣ ስድ የሆነ ፖለቲካ ተሆነ ገደቡ ምንድነው?
አንዱ አንዱን ማፈናቀል ምን ይከለክለዋል? አንዱ አንዱን መግደል ምን ይከለክለዋል? አሁን እኮ መሳደብም መብት ሆኗል፣ መግደልም መብት ሆኗል፣ ማድማትም መብት ሆኗል። ሴቱም ወንዱ ጋር እኩል ነኝ ብሏል። ወጣቱም ሌላው ጋር እኩል ነኝ ብሏል። ተመሪውም መሪው ጋር እኩል ነኝ ታለ ማን ነው ከልካው? ማን ነው ስነ ስርዓት የሚያስዘው? ማን ነው የሚያድበው? መወያየት መቀለድ እንወያያለን። የምናወራውና ተግባሩ የተለያየ ነው። ወሰን የሌለው እኩልነት ስለተባለ ሰው ልቅ ያደረገውና ያበላሸው ያመራሩ ጉዳይ ነው የምንለው። ሌላው ፖለቲካው ራሱ ከፋፍሎታል። ፖለቲካው ከፋፍሎታል። በእኛው ህይወት እናንተ አልደረሳችሁ እንደዚህ እኮ ተደቡብ ጀምሮ ሰሜን አስመራ ድረስ ሙስሊም አንድ ነበር፣ ክርስቲያን አንድ ነበር። በብሔር የለያዩት ሰዎች ጀዛኡን እነሱ ያገኙታል። ለያዩት፣ አጣሉት፣ እንዲጣላ አደረጉት፣ እንዲቃረን አደረጉት፣ አንዱ አንዱን እንዲያወግዝ አደረጉት። ይህንን አስተካክሎ እንደገና አንድነት ለማምጣት ሰላም ለማምጣት ወንድማማች እህትማማች ለማድረግ ብዙ ጥረት ይፈልጋል። በብዙ ተንኮል የተበላሸ ስለሆነ ብዙ ጥረት ይፈልጋል፣ ብዙ ልፋት ይፈልጋል። በአመት በአንድ አመት በሁለት አመት የሚሳካ አይደለምና እንዲህ ያሉ ነገሮች ናቸው መሰረቱን ያስወገዱት ያስረቀቁት። የኢትዮጵያን መሰረት እንዲናጋ እንዲረቅ እንዲፈርስ ያደረጉት እኒህ ናቸው። በእውቀት ላይ ደግሞ እውቀትን ተግባር ላይ አለማዋል ከመሆኑ ጋር ፖለቲካው የመመሪያው መላላት ይሄ እንደው ልቅ የሆነ ነፃነት እኩልነት እኮ የለም። እኩልነት የውሸት እኩልነት ነው፣ የቃላት እኩልነት ነው። ለምሳሌ አሁን መንግስት ያስራል፣ ይገላል አይደለም። አንድ ሰው ብድግ ብሎ እሱ ጋር እኩል ነው ቢል እኩል ይሆናል? ወሬ ነው እንጂ እንዴት እኩል ይሆናል? የተማረና ያልተማረ እኩል ነው። እኩል የሚሆኑበት መስመር አለ፣ እኩል የማይሆኑበት መስመር አለ። በተፈጥሮ በሰውነት ሁሉም እኩል ነው። አናሱ ሰዋስዩ ከአስናን ምሽጥ ብለዋል ነብያችን። የሰው ልጅ ወንድም ሴቱም እንደማበጠሪያ ጥርስ እኩል ነው ብለዋል። ይሄ በአፈጣጠር በኩል ነው። በድል በኩል በአሰጣጥ በኩል አላህ በሰጠው ስጦታ የሰው ልጅ የተበላለጠ ነው። ወንድ ሴት ጋር እኩል ነኝ በዛ ያለች እንደው አበደች ነው። ግለሰቡ ደግሞ መሪው ጋር እኩል ነኝ ያለ እንደው ተበላሸ ማለት ነው። አዲያ የበታችሁ የበላውን ታላከበረ ህጉ የሰው ልጅ የሚያርም ካልሆነ መመሪያው ቅጣቱ የሰው ልጅ የሚያስተምር ካልሆነ እንዴት አድርጎ ነው ሰላም የሚገኘው? እንዴት አድርጎ ነው አንድነት የሚገኘው? አዲያ እንደው ችግሩ እዛ ላይ ነው። መንግስትና ህዝብ ማስተካከል ነው የሚገባው ነው የምንለው። ኢትዮጵያ በዚህ አትታማም። በተለይ ባለፈው በቀደመው ጊዜ በእናንተ ዘመን የሃይማኖቶች መቻቻል፣ የሃይማኖቶች አብሮነት፣ የሃይማኖቶች በተለይ ውስጣዊ አንድነታቸው በጣም የተጠናከረ ነበር። ከቅርብ ጊዜ ወዲህ ግን እነዚህ መላላቶች ይታያሉ። አሁን ደግሞ በጣም በተለየ ሁኔታ በተለይ የሃይማኖቶች ውስጣዊ አንድነት እያደገ መጥቷል። የመስገጃ ቦታዎችን የማጽዳት ሙስሊሙን ህብረተሰብ የማስፈጠር ስራዎችን አይተናልና ይህንን ውስጣዊ አንድነት እርስዎ እንዴት ነው የሚገልጹት? እያደገ መምጣቱ ጋር አንድነታቸው የጎለበተ መረዳዳታቸው ያማረ ጥሩ ሂደት ነበር ያላቸው። ግን የቅድም የጠቀስኩት ጉዳይ ሃይማኖትንም ፈረካክሶታል። ዛሬ የሃይማኖት አባቱ ላልቷል እያልኩ ነው። በእኛም በእስልምና ሃይማኖት አካባቢ መሻይኾቹ አስተማሪዎቹ እንዴት የተኛዎቹ ሸይኾች አይደሉም። የፊተኛዎቹ ተስልጣን የራቁ ከነፍስያን ያሸነፉ ሸይጣንን ያሸነፉ ናቸው። ይፈራሉ፣ ይሰማሉ። የዛሬዎቹ እንደዛ አይደሉም። ስለዚህ ህዝቡ ደግሞ እነሱ ሊፈራቸው ሊያከብራቸው አልቻለም ነው የምንለው። ይሄ ነው። ሌላው እንግዲህ አሁን በቅርብ ደግሞ ትንሽ እንግዲህ በእስልምና መካከል ብዙ ተፈረካክሰናል፣ ተማምተናል፣ ተዲያምተናል፣ ተቋስለናል። ይሄን አንድነት የሚባል ነገር የዛሬ 11 ዓመት ገደማ ጀምረ ነው ያልተመቸው አካል ስም መጥራት አልችልም። አፍርሶታል፣ ከልክሎናል፣ አፈረሰው።
አሁን ደግሞ ጊዜያቱ ነው የተከበሩ ጠቅላይ ሚኒስትር ዶክተር አብይ ክርስትናውንም ከአሜሪካ ድረስ አምጥተው መሪዎችን አንድ ሆኑ እኛንም ደግሞ ጠርተው ሳንጠይቃቸው እኛን ጠርተው ደግሞ አንድ ሆኑ ብለው የአንድነት ዘጠኝ ኮሚቴ አቋቁመው 11 ወራት ለፍተን ያው መቼም ወደ አንድነት አምጥተን ጀምረናል። አሁን በሙስሊሙና በክርስቲያኑ መካከል በጣም መቀራረብ፣ መፈቃቀር፣ መረዳዳት ነበር፣ ያላልቶ ነበር። አሁን ወደዛ መመለስ አለበት እያለ ነው። እኛ እኮ በሀገራችን ቤተ ክርስቲያን ሲሰራ ሙስሊሙ አብሮ ይሰራል። እኔ ራሴ ቤተ ክርስቲያን ሰርቻለሁ። አባቴ ረቆኝ አንዲት ብቻ ናት በሀገራችን ቤተ ክርስቲያን ያለችው። ክርስቲያኖቹ ደግሞ ጥቂት ናቸው። መስጊድ ይሰራሉ። ሙስሊሙ አርዶ ሰደቃ ይሰድቃሉ። መሻይኾቹን ይዘይራሉ፣ ዱዓ ያስተርጋሉ፣ በገንዘብ ይረዳሉ፣ በእንጨት ይረዳሉ፣ በጉልበት ይረዳሉ። እንደዚህ ያለ ተሳስሮ ተዋዶ የሚኖር ህዝብ ነው። ይሄ በዚህ መካከል በተወሰኑ አመታቶች ላልቷል፣ ተበላሽቷል። አሁን ያ የተበላሸው ነገር ወደ ነበረበት ይመለስ እያልን ነው የምንለፈው። አሁን ተመልሷል አንልም፣ ወደ ነበረበት ይመለስ የሚል ጎዳና መሪ ይዘናል። ጅማሮ ጀምረናል። ገና በንድር በላይ ነው። አንድነቱ ተሳክቷል የምንልበት ጊዜ አይደለም። የሃይማኖትና የመንግስት ግንኙነት በተለይ በአንድ ሀገር ያለውን ሰላም ለማስጠበቅ እኔ መሰረቱ በጣም ትልቅ ነው ብዬ አስባለሁና ከዚህ በፊት በነበሩት አካሄዶች ጣልቃ ገብነት ነበረ። መንግስት በሃይማኖት ጣልቃ ይገባ ነበርና በተለይ ይህንን አሁን በማስቀረትና የሀገር ሰላም በማስጠበቅ በኩል እንደው እንዴት ነው መስራት መቻል ያለባቸው ብለው ያስባሉ? መንግስት ሃይማኖት እኮ ተፖለቲካ ነፃ ነው፣ ተመንግስት ነፃ ነው። መንግስት በሃይማኖት አይገባም ማለት ሃይማኖታዊ ውሳኔ አይሰጥም ማለት ነው። በዚህ ወቅት ስገዱ፣ በዚህ ቦታ ስገዱ፣ እንደ ሀርጋችሁ ጡሙ አይልም ማለት ነው እንጂ ሰላማቸውን ያስከብርላቸውም ማለት አይደለም። አንድነታቸውን ያስከብርላቸውም ማለት አይደለም። ምርጫ በሆነ ጊዜ በጎናቸው አይቆምም ማለት አይደለም። ችግር እንዳይፈጠር በጎናቸው አይቆምም ማለት አይደለም። የሃይማኖትም ሰዎች ደግሞ መንግስትን አይረዱም ማለት አይደለም። በማንኛውም ነገር በመንግስት ጎን መቆም አለባቸው። መንግስት መርዳት አለባቸው፣ ማገዝ አለባቸው። በፖለቲካው መሳተፍ አለባቸው፣ በፖሊሱ መሳተፍ አለባቸው፣ በደህንነቱ መሳተፍ አለባቸው፣ በጦር ሰራዊት መሳተፍ አለባቸው፣ በስልጣኑ መሳተፍ አለባቸው። የሃይማኖት ሰው መስጊድ ተወሽቆ ብቻ አንገቱን አቀርቅሮ ይኑር ማለት አይደለም። መንግስት በሃይማኖት አይገባም ማለት የሃይማኖታዊ ውሳኔ አይሰጥም ማለት ነው። ሰው አልገባውም ማለት ነው። ሃይማኖት ደግሞ ተመንግስት ያገለለ ነው ማለት መንግስትን ሶላት ስገድ፣ እስልምናን ተቀበል፣ በዝኩን ብሎ አያዝም ማለት ነው። በፖለቲካው አይሳተፍም ማለት አይደለም፣ በተግባሩ አይሳተፍም ማለት አይደለምና ይሄ ተለይቶ በትክክል ሊታወቅ ይገባል ነው የምለው እኔ አመለካከት። በሃይማኖቶች መካከል መልካም ግንኙነቶች እንዳይኖሩ አሁንም የሚሰሩ ሰዎች አሉ። መስጂዶች ይቃጠላሉ፣ ቤተክርስቲያኖች ይቃጠላሉ፣ የሃይማኖት አባቶች አካል ይጎላል፣ ህይወታቸው ያልፋልና እንደው ይሄ በተለይ ከሃይማኖት አስተምሮ አንፃር እንዴት ሊከሰት ይችላል? በተቃራኒ መስመርስ እየሄደ አይደለም ወይ? አስተምሮት መበላሸት ነው። የሃይማኖት አባቶች አስተምሮታቸው ተበላሽቷል። ጥላቻ በህዝቡ ላይ ጥላቻ እንዲነዛ ያደርጉት ነው። የተማረው ተመረናል የሚሉ ሰዎች ምሁሮቹ አመለካከታቸው እየተበላሸ ነው። ሙስሊሙ ክርስቲያኑን እንዲጠላ፣ ክርስቲያኑ ሙስሊሙን እንዲጠላ፣ ሙስሊሙና ሙስሊሙ እንዲቃረን ገንዘብ እያሞኘው ነው ህዝቡ፣ ስልጣን እያሞኘው ነው እንጂ እኛ በእስልምና ሃይማኖት ቤተክርስቲያን ያቃጠል የሚል የለም። እዚህ ሉማም የሚባል መስጂድ አንድ መስጂድ ረድቻቸው ሰርተው ነበር። ምርቃት ጠሩ። የዛሬ እንግዲህ ምናልባት 5-6 ዓመት ይሆናል። ክርስቲያኖቹ ምን ይላሉ? እገሌ ክርስቲያን ይህን ያህል ሺህ ብር ረድቷል ይላል ለመስጂዱ። እገሌ ክርስቲያን ይህን ያህል ሺህ ብር ረድቷል ሲል ማርያም ቤተ ክርስቲያን 3000 ብር ረድታለች ብሎ ነው ያቀረበልን። ህዝቡ እንዲህ ያለ ዲህና ነው። ህዝቡን ያበላሸው የተማረው አካል ነው።
ህዝቡን ያበላሸው ስልጣን የሚፈልግ አካል ነው። ህዝቡን ያበላሸው ገንዘብ ፈላጊ አካል ነው። ከሃይማኖትም ሰው ቢሆን ተተማረውም አካል ቢሆን እንዲህ ያለው ሰው መመለስ አለበት፣ ማወቅ አለበት። ችግሩ ማን ላይ ነው ብሎ ህዝቡን መረዳት አለበት። ችግሩ ማን ላይ ነው? አገሩን ያበላሸው ማን ነው? ህዝቡን ያበላሸው ማን ነው? ህዝቡን ያሳሳተው ማን ነው ብሎ ህዝቡ ማወቅ ማትኮር አለበት። ራሱ የተማረውም አካል እኔ ምንድነኝ? ችግሩ እኔ ላይ ነው ወይስ ሌላ ላይ ነው ብሎ ማየት አለበት። እያንዳንዳችን እኔም ራሴ መፈተሽ አለብኝ። መሪውም ራሱ መፈተሽ አለበት። ምሁሩም ራሱ መፈተሽ አለበት። በሐቂቃ ተተፈተሸ ችግር ያለው ሃይማኖት አባቶች ላይ ነው። ችግር ያለው ተማረው አካል ላይ ነው። በሰፊው ህዝብ ላይ አይደለም። ሰፊውን ህዝብ መርዝ ነው እየረጨንበት ያለውና እኛ ራሳችን አዋቂዎቹ ሰዎች ራሳችንን መፈተሽ አለብን ነው። ከመቶ በላይ የፖለቲካ ፓርቲዎች አሉ። ሁሉም የራሱ የሆነ የፖለቲካ አስተሳሰብ አለውና በተለይ እነዚህ ፓርቲዎች ሀገራዊ ሰላም እንዲረጋገጥ እንደው ምንድነው ማድረግ መቻል ያለባቸው? እንደው ለነሱስ ምንድነው የሚሏቸው? እንደ አንድ ትልቅ አባት ምንድነው የሚያስተላልፉት መልእክት? እንዲህ ያሉት ወንድሞቻችን ወደ 2 ወደ 3 ነው መመለስ ያለባቸው። ተከራካሪ አካል አንድ ላይ ተቀናጅቶ እውነታቸው ተሆነ ለሀገር አሳቢ ተሆኑ ለህዝብ ተቆርቋሪ ተሆኑ ወደ 2 ወርደው ጠቅላይ ሚኒስትሩ ጋር መወዳደር ነው ያለባቸው። ያለፉ ጊዜ ስልጣን ደግሞ አደጋ ነው። ስልጣን እኮ ሸክም ነው። ስልጣን እኮ አማና ነው። የፈጣሪ አማና ነው። የህዝብ አማና ነው። ተህዝብ በኩል ያስጠይቀዋል፣ ተፈጣሪ በኩል ያስጠይቀዋል። ኃላፊነት እንደው ዝም ብሎ ቀለል መንዲያላቀቂያና እንዲሁ መክበሪያ መዘረፊያ አይደለም። በእውነቱ ተሆነ ለዛ መዘጋጀት ያለባቸው አመች በሆነ መንገድ ነው እንጂ መቶ በላይ ተከፍሎ ራሱ ይሄ መሰረቱ ልክ አይደለም ነው በእኔ አስተያየት። የኢትዮጵያ ሃይማኖቶች ጉባኤ እንግዲህ በሀገራችን የተለያዩ ጉዳዮች ይከሰታሉ። እርሶም አባል ነዎት ብዬ አስባለሁና ነገር ግን ጉዳዮች ከተፈጸሙ በኋላ ጉዳዩን አያወግዝምም፣ ጉዳዩም ተፈጽሟልም አይልምና እንደው ምን ያህል ኃላፊነቱን እየተወጣ ነው ብለው ያስባሉ? ስህተትም ትክክልም አይሉም ብዙ ጊዜ የሚሰጧቸው መግለጫና እንደው ይህ ትክክል ነው ወይ? እንደው ምንስ ወደፊት መደረግ መቻል አለበት? የሃይማኖት አባቶች የሃይማኖት ድርጅት ብቻ ሳይሆን እኛ ራሳችን የሃይማኖት አባቶች እውነት አይደለም የምንናገረው። ፖለቲካውን ተከትለን አስተካክለን እንዲህ አለ እንዳይባል ተጠንቅቀን ነው የምናወራው። ይሄ ለሀገርም አይበጅ፣ ለህዝብም አይበጅ፣ ለመንግስትም አይበጅ። የሃይማኖት አባት እውነተኛ መሆን ያለበት። ገዢው አካል ያጠፋ እንደው መጥላት አይደለም፣ ማውገዝ አይደለም፣ ህዝብ መቀስቀስ አይደለም፣ መምከር ነው። ይሄ ትክክል አይደለም ብለው የሃይማኖት አባቶች ሊነግሩ ይገባቸዋል። ሌላው ደግሞ ሊቀበላቸው ይገባል። ይሄ በሀገራችን ላይ የለም። ወደዚህኛው ወደ ሃይማኖት ድርጅት ይሄድን እንደው ተመስራቾቹ አንዱ እኔ ነኝ። ያም እንግዲህ እንደኛው ነው ማለት ነው። እንደኛው ነው እንግዲህ ተማንም ላይ እውነት የራቀ ነው። የሚገባው ምን ነበር? ተባለስልጣኑ ተገዡ አካል ችግር እንዳለ ማስተካከል፣ መንገር፣ ይቀበል አይቀበል፣ ህዝቡን ማስተማር፣ መሪውን መከተል እንዳለበት፣ መሪውን መስማት እንዳለበት፣ መሪውን ማክበር እንዳለበት መምከር ነበር። ይሄ የለም። ችግር የተፈጠረም ጊዜ ተጠንቅቀን ነገር እንዲያሉ እንዳይባል ተጠንቅቀን ስለምንናገረው ምንም ተእሲር የለውም። እንደው ፋይዳ ስለሌለው እዛ ውስጥ መግባት አልችልም። በተለይ ለውጡ አሁን የመጣ ለውጥ አለ። ይሄ ለውጥ ሁሉንም እንዲጠቅም በተለይ ደግሞ ወጣቱን እንዲጠቅም እንደው ለነዚህ ወጣቶች የሚያስተላልፉት አባታዊ ምክር ካለ? እንግዲህ ለወጣቶቹ ሳይሆን በቅድሚያ ማስተላለፈው ለአመራሮቹ ነው። መጀመሪያ አመራሮቹ የወጣቶች አካል መሆን ይገባቸዋል። የህዝብ አካል መሆን ይገባቸዋል። አገራዊ ስሜት ያላቸው መሆን ይገባል። አንድ እኮ መሪ የሆነ ሰው የሚመራውን ህዝብ ጉዳት ጥቅሙን መረዳት አለበት። ጥቅም ጉዳቱን ተረድቶ ባለው አቅም ባለው ችሎታ እንዲጠቀም ማድረግ ግዴታ ነው። ውዴታ አይደለም፣ ግዴታ ነው። እንደ ወጣቱን ብቻ እንዲህ ነው ቢሉት የሚበላው የሚጠጣው እያጠመን ይሆንታ ገሎ ይሞታል እንጂ ዘርፎ ይሞታል። ምን ያደርግ? አንተ የምትበላው የምትጠጣው ታጣ እንትን በረንዳ ተወደክ
ሞት ትፈራለህ እንዴ? ችግር ትፈራለህ እንዴ? አትፈራም። አንዱ ችግር ይሄ ነው። ሁለተኛው ችግር ተዚህ ተለውጦ ወዲህ የህዝብን መብት የህዝብን ኑሮ ወደ ሰው መብት መጥቷል። ህዝብን ሰው አይችለው። ምንም መንግስት ቢሆን ምንም ባለስልጣን ቢሆን ህዝብን ማስተዳደር አይችልም። ህዝብን መቀለብ አይችልም። የህዝብን ኑሮ ማስተካከል አይችልም። የሆነው ቢሆን የሚችለው ፈጣሪ ጌታ ነው። ህዝብን የሚችለው ፈጣሪ ጌታ ነው። ተማራ ሊለም ተማሪው አገሩን የኩል ማድረግ ነው ያለበት። መንግስት አገሩን የኩል ማድረግ ነው ያለበት። ቦታ በመንግስት ሆነ፣ መሬት በመንግስት ሆነ፣ የገበሬ መሬት በመንግስት ሆነ፣ የከተማ ቦታ እንግዲህ ቢቆጡ ይቆጡ፣ የከተማ ቦታ በመንግስት ሆነ፣ ወጣቱ እንዴት አድርጎ ነው መኖር የሚችለው? በገጠር ገበሬ መሬት የለውም፣ በከተማ ቦታ የለውም። እነግድ ያለው ያለ እንደሆነ ንግዱ በአንድ አካል የተያዘው እንደፈለገው ፈለገበት ብሎ መነገድ መሰራት አይችልም። እንደፈለገ መስራት አይችልም። የወጣቱ ችግር ይሄ ነው የምለው በእኔ በኩል እንደኛ አስተያየት። መንግስት ምንድነው ማድረግ ያለበት? የከተማን መሬት ለህዝብ ማድረግ ነው ያለበት። የገጠርን መሬት ለህዝብ ነው ማድረግ ያለበት። በመንግስት ቁጥጥር መሆን የለበትም። እንግዲህ የጠላ ይጥላ፣ የተቀበለ ይቀበለዋል። ግን ይሄ ደግሞ የማይቀር ነገር ነው። አይችለውም። ወጣት ደግሞ ተምሮ ራሱ ስራ ፈጣሪ መሆን ነው ያለበት። መንግስት እያደራጀ ስራ ሊፈጥርለት አይዘልቀውም። እንዴት አድርጎ ነው የሚዘልቀው? መንግስት ገንዘብ ሰጥቶ መንግስት ስራ ፈጥሮ ነው የሚዘልቀው። ሰውን ሰው ይችለዋል እንዴ? ህዝብን መንግስት ይችለዋል እንዴ? ፈጣሪ ጌታው ነው የሚችለው። እንደ ድህነቱ እንደ ክብረቱ የዛ ጊዜ ተለቀቀው። ህዝቡ እንደፈለገ የሚሆን ተሆነ ሰርቶ የሚኖር ተሆነ ቢልያ የሚያማርረው ፈጣሪውን ነው። ቢያገኝ የሚያመሰግነው ፈጣሪውን ነው። በመንግስት ጋር አይተናነቅም። በመንግስት ጋር መሪዎች ጋር አይተናነቅም። በመሪዎች ላይ ችግር አይፈጥርም። በመሪዎች ላይ አሁን ወጣቱ ችግር የሚፈጥረው ርዝቁ በዛ ስለሆነ ነው። ኑሮ በዛ ስለሆነ ነው። መንግስት ያለበት ይሄን ማመቻቸት ነው። ያወቀ እንደሆነ ስሩ፣ ሁሉም ይስራ እንደፈለገ። ደግሞ ግብሩ ደግሞ በመጠን መሆን አለበት። ግብሩ ደግሞ በሚመለከተው ሰው መሆን አለበት። ራሱ ሳይችል አንተ ስጥ ይባላል። ራሱን ሳይችል መውደቂያ ሳያገኝ ይህ አንድ ነው። የሰው ልጅ እንደፈለገ መሰረት አለበት። የሰው ልጅ በፈለገበት መኖር አለበት። የሰው ልጅ ለራሱ መጣር አለበት። መንግስት ሊጥርለት አይደለም። የሰው ልጅ ደግሞ በመሬቱ በቦታው ደግሞ እንደፈለገ ማግኘት አለበት። አሁን ጊዜ ሰው መንግስት ጠይቆ ነው እንደ የሰው ልጅ የሚኖረው። ችግሩ ይሄ ነው። የሰሙ እንደሆነ ያስተካክሉት። ወጣቱ ላይ አይደለም ችግሩ፣ ላይ ነው ችግሩ። መመሪያው ላይ ነው ችግሩ። አንዲት ክፍል ቤት መኖር ያልቻለ ሰው ብናማርረው ይሆናል። ማስተካከል ነው። ወጣቱን በመስመሩ መሄድ ያለበት ነው መመክረው። ወደ አመት መሄድ የለበትም። ተሸገርክም ብሎ መንግስትን ወደ ማሳመን ነው መሄድ ያለበት ነው። ህዝብ ደግሞ መሪውን ማክበር አለበት። መሪዎች ደግሞ ህዝባቸውን መቆጣጠር፣ ማዘን፣ ኑሮውን ማስተካከል አለባቸውና ሁሉም ያለበትን መወጣት አለበት ነው የምለው። እንደ በቀጣይ አሁን ላሉበት ኃላፊነት ህዝበ ሙስሊሙ በጣም ትልቅ ኃላፊነት እርስዎ ላይ ያለውና ምን ለመስራት አስበዋል? ምን ለመለወጥ አስበዋል? ወላሂ እንግዲህ እኔ በዚች እድሜ ለቅብአት ለዕልም ስወጣ ስልጣን ፍለጋ አልወጣሁም፣ ገንዘብ ፍለጋ አልወጣሁም። እኔ አባቴ ገበሬ ነው፣ ሀብታም ነው። እኔ ራሴ ሀብታም ነኝ። ሀብቴን ጥዬ ነው የወጣሁት እና እኔ የወጣሁት ገንዘብ ፍለጋ አይደለም፣ ስልጣን ፍለጋ አይደለም። አሁንም ስልጣን አልፈልግም። አሁንም እኔ ገንዘብ በሃይማኖት አስተካክዬ ገንዘብ አልፈልግም። ስለዚህ ሰው ይሰማኛል የሚል ሙሉ እምነት አለ። ማንኛውም ሃይማኖት ለምሳሌ ሰለፊ የምንለው አለ፣ ወጣቱ አለ፣ ምሁሩ አለ። እገሌ ይህን ተው ብለው ይኸልፈኛል፣ ይናገረኛል፣ ያስቆጠኛል የምለው አንድ ሰው የለኝም። ይጠላኛል የምለው አንድ ሰው የለኝም። እኔ የምጠላው አንድ ሰው የለኝም። እኔ
ወደ 38 ዓመት ነው ተይቀደም መጅልስ ያለሁት። አንድ ባለስልጣን እንደዚህ መሆን አለበት ብዬ አይሆንም ብሎኝ የሚያወቅ ባለስልጣን የለም። አይሆንም ያለኝ አንድ ሰው የለም። በየክልሉ በየዞኑ በየወረዳው እየሄድኩ ነበር ፈትዋ መሰጠው። ሁለት ሰው ተለያይተው መጥቼ አላውቅም። አሁን የኔም ዓላማ የኔ ፍላጎት የኔ አመለካከት ህዝብ ሰላሙና ክርስቲያኑ አንድ ሆኖ ወንድማማችነቱ ይመለሳል ማለት አሳባለኝ። እንኳን ሙስሊሙ አሁን ኢንሻአላህ ይሄ ገሌ ነው ማለት ቀርቶ እንደ ወትሮ እንደ አባቶቻችን ሁላችንም ሙስሊም ነን፣ ሁላችንም ሙእሚን ነን፣ ወንድማማች ነው፣ ሴቱም እህትማማች ነው የሚል እዛ ቦታ ይመለሳል የሚል አመለካከት ነው ያለኝ። ሙሉ አመለካከት ጥርጣሬ እንኳን የለም። ግን አንድ ችግር አለ በእኔ በኩል። እኔ ስልጣን አልወድም። አሁን እኔ የተተምቻቸ ቤት ይመለሳለሁ ነው የምለው። በህዝቡ የጥረህ ትመለሳለህ እየተባልኩ ነው እንጂ ስልጣን አልወድም። አሁን እኔ ሐሳቤ እኔን የሚተካ ሰው አላህ ሰጥቶኝ ተክቼ ወደ ቤት ይመለሳለሁ ነው እንጂ የምለው እዛ ቦታ አስጣለሁ ድረስ ሙስሊሙ አንድ መሆን ያዳግተኛል ብዬ ምንም ጥርጣሬ የለኝም። እኔም ረጅም እድሜ ነው የምመኘው፣ መልካም የሥራ ዘመን ነው የምመኘው። ክቡራን ተመልካቾቻችን ከኢትዮጵያ እስልምና ጉዳዮች ዑለማ ምክር ቤት ፕሬዝዳንት ከሆኑት ከሐጂ ሙፍቲ ዑመር ኢድሪስ ጋር የነበረን ቆይታ ይህን ይመስላል። በተለይ ከርሳቸው ብዙ ነገር እንደወሰዳችሁ ተስፋ አደርጋለሁ። የቀደመውን የህይወት ሴቶቻችን ጠብቆ ማቆየት በኩል ለአሁኑም ሆነ ለመጪው ትውልድ በማስተላለፍ በኩል በተለይ ደግሞ የሃይማኖት አባቶች አስተምሮ ጉልህ ድርሻ እንዳለውና የሚመለከታቸው አካላት ሁሉ ቤተሰብም ሆነ ሌሎች የመንግስት ተቋማትም በጋራ በመሆን ይህንን ስራ ከሰሩ ወደፊት ማንነቱን የሚቀበል ሀገሩን የሚያከብር ሀገሩን የሚወድ ትውልድ በመፍጠር በኩል ሚናችን ከወዲሁ መጀመር እንዳለብን ነው እርሳቸው የሚያነሱትና አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። ፕሮግራሙን አዘጋጅቶ ወደ እናንተ ማቅረብ በኩል ካሻው ፈንታውን ነበርኩ። በካሜራ በኩል ናትናኤል ኃይለ መስቀል ከኔ ጋር ነበር። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ።